ከአርትስ ቴሌቪዥን አርዕስተ ዜናዎችን ነው። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ገለጸ። የኢትዮጵያ ተመራማሪዎች ሳይንሳዊ ጽሑፍ ከየትኛውም የዓለማችን ሀገር በበለጠ ተሰርዟል ተባለ። የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን ተነገረ። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛይ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ገለጸ። በአንጻሩ የትግራይ ክልል ፖሊስ ከሉዓላዊነት ጋር በተገናኘ በቁጥጥር ስር የዋለን ግለሰብ በጫና ብዛት ለመልቀቅ መገደዱን አስታውቋል። ተጨማሪ ያለን የትግራይ ክልል ጊዜያዊ አስተዳደር ያለ መንግስት እውቅና ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው በገለጸበት ዕለት የትግራይ ክልል ፖሊስ ህገወጥ ድንበር ዘለል ግንኙነት አድርጓል ተብሎ የተያዘን ግለሰብ በጫና ብዛት ምርመራውን ማቋረጡን አሰምቷል። በጊዜያዊ አስተዳደሩ ስር ይገኙ የነበሩ ባለስልጣናት ብሎም በአሁኑ ወቅት የጊዜያዊ አስተዳደሩ አካላት የክልሉ የፖለቲካ ሽኩቻ ከትግራይ አልፎ የተለያዩ የውጭ አካላትን እያሳተፈ ነው በሚል ከዚህ ቀደምም በተለያየ ጊዜ መግለጻቸው የሚታወስ ነው። በትናንትናው ዕለት ሚያዝያ 30 2017 ዓ.ም መግለጫ ያወጣው የጊዜያዊ አስተዳደሩ የኮሙኒኬሽን ቢሮም ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል አስታውቋል። አክሎም ይህን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲል ገልጿል። የጊዜያዊ አስተዳደሩ ኮሙኒኬሽን ቢሮ ይህን በገለጸበት በተመሳሳይ ዕለት ታዲያ በስለላ በህገወጥ መንገድ ድንበር አቋርጦ ወደ ሌላ ሀገር በመጓዝ በሀገር ሉዓላዊነት ላይ ጉዳት በማድረስ ብሎም በህዝብ መካከል ግጭትና አመጽ በማነሳሳት ድርጊቶች በቁጥጥር ስር አውየዋለሁ ያለውን ግለሰብ ለመልቀቅ መገደዱን በፌስቡክ ድህረ ገጹ አስታውቋል። በተለያዩ መረጃዎች ላይ እንደተመላከተው ግለሰቡ ከአንድ የኤርትራ መንግስት የፕሮፓጋንዳ ሰው ጋር በመገናኘትና ቃለ መጠይቅ በመስጠቱ ፖሊስ ሚያዝያ 29 ቀን በቁጥጥር ስር አውሎት የነበረ ቢሆንም ከአንድ ቀን በኋላ ሚያዝያ 30 ቀን የምርመራ ሂደቱን በማቋረጥ ከእስር እንደለቀቀው ገልጿል። ፖሊስ ኮሚሽኑ ለዚህ እንደ ምክንያትነት ያስቀመጠው ተቋማዊ ነጻነቱን ጠብቆ ምርመራ እንዳያከናውን ከአቅም በላይ የሆኑ ጫናዎች ስለደረሱበት ይህም ያልተፈለገ ውጤት ሊያመጣ ስለሚችል የምርመራ ሂደቱን ማቋረጡና ግለሰቡን በነጻ መልቀቁን አስታውቋል። የኢትዮጵያ ተመራማሪዎች ሳይንሳዊ ጽሑፍ ከየትኛውም የዓለማችን ሀገራት በበለጠ ተሰርዟል ተባለ። በቅርቡ ይፋ የሆነ አንድ አዲስ ጥናት በኢትዮጵያውያን ተመራማሪዎች የተጻፉ በርካታ ሳይንሳዊ ጽሑፎች ከእውነት የራቁ ወይም ከፍተኛ የጥራት ችግር ያለባቸው በመሆናቸው ከአሳታሚዎች እንዲሰረዙ መደረጉን አመላክቷል። በቅርቡ ይፋ በሆነ አንድ አዲስ ጥናት በኢትዮጵያ ተመራማሪዎች የተጻፉ ሳይንሳዊ ጽሑፎች ከዓለም ውስጥ ካሉ ከማንኛውም ሀገር ተመራማሪዎች ይልቅ የመሰረዝ ዕድሉ ተወዳዳሪ የሌለው ነው ሲል አመልክቷል። በተጨማሪም ጥናቱ እንዳመለከተው ከፍተኛ የመሻር ወይም የመሰረዝ መጠን ያሳዩት ሀገራት በአብዛኛው እስከ ፈረንጆቹ 2023 ባሉት 5 ዓመታት ውስጥ በአጠቃላይ ሳይንሳዊ ጽሑፎቻቸው ቁጥር ላይ ከፍተኛ ጭማሪ አሳይተዋል። ጥናቱን ያደረጉት በህንድ የዳታ ሳይንቲስት የሆኑት አቻል አግረዋል ኢትዮጵያ በዚህ ዝርዝር ውስጥ ቀዳሚ ስትሆን ሳውዲ አረቢያ፣ ፓኪስታን፣ ቻይናና ግብጽ በመቀጠል ከፍተኛውን የጽሑፍ መሰረዝ መጠን ያሳዩ ሀገራት መሆናቸውን አስታውቀዋል። ተመራማሪውም አክለውም ይህ ሊሆን የቻለው በኢትዮጵያ ውስጥ ጥራት የሌላቸውን ጽሑፎች በንቃት የሚከታተሉና የሚያጋልጡ ጠንካራ የሳይንስ ባለሙያዎች ማህበር ባለመኖሩ ሊሆን ይችላል ብለዋል። ለዚህም እንደ ምክንያትነት የሚጠቀሰው በኢትዮጵያውያን ተመራማሪዎች የተጻፉ በርካታ ሳይንሳዊ ጽሑፎች ከእውነት የራቁ ወይም ከፍተኛ ጥራት ችግር ያለባቸው በመሆናቸው ነው ሲል ጥናቱ አመልክቷል። አብዛኞቹ ጽሑፎቻቸው የተሰረዙባቸው ሀገራት የውሸት መረጃዎችን ማቅረብ፣ የሌሎችን ስራ ያለ ፈቃድ መጠቀምና በምርምር ሂደቱ ላይ ተገቢ ያልሆኑ ድርጊቶችን መፈጸምን ያካትታል ተብሏል። በአንጻሩ የምርምርን ታማኝነት ያረጋገጡ ሀገራት መካከል እንደ ፈረንሳይ ያሉ ሀገራት ሲሆኑ ጥራት የሌላቸውን ጽሑፎች በመለየትና በማስወገድ ረገድም ውጤታማ ናቸው ተብሏል።
የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑ ተነገረ። በዓለም አቀፍ ደረጃ ወታደራዊ ወጪ እንዲጨምር ምክንያት ከሆኑትም በዩክሬንና በሩሲያ መካከል ያለው ጦርነት፣ የእስያ ጂኦፖለቲካዊ የፈጠረው ውጥረትና የመካከለኛው ምስራቅ አለመረጋጋት እንደ ምክንያትነት ተጠቅሰዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የዓለም ፖለቲካ በፍጥነት እየተቀያየረ ይገኛል። ፖለቲካው ላይ ደግሞ ቋሚ ጥቅም እንጂ ቋሚ ወዳጅ እንደሌለ ሁሉ ትናንት ወዳጅ የነበረ ዛሬ ከጀርባ የሚወጋ ጠላት ሊሆን የሚችልበት እድል ሰፊ ነው። ታሪክ የሚነግረንም ከዚህ የተለየ አይደለም። ዲፕሎማሲያዊ መፍትሄ ለሁሉም ግጭቶች ሁለቱንም ወገኖች የሚያስደስቱ መፍትሄዎችን ይዞ ሲመጣ አይስተዋልም። ጉልበተኛው ሚዛኑን እንደተጫነው ነው። ታዲያ በዚህና በሌሎች ስጋቶች መነሾ መንግስታት በጠረጴዛ ዙሪያ ተነጋግረው ማግኘት የማይችሉትን ጥቅም በጉልበት ለማስጠበቅ አሊያም ለማስመለስ በማሰብ ወታደራዊ ተቋማቸውን በማዘመንና በማደራጀት ተጠምደዋል። ነገርየው እሾህን በእሾህ አይነት ነው። ታዲያ በዚህ የተነሳ የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አመልክቷል። እንደ ስቶክሆልም የሰላም ምርምር ኢንስቲትዩት ሲፕሪ ከሆነ በግጭቶችና ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በ9.4 በመቶ ከፍ ብሏል። አሜሪካ ከፍተኛ ወታደራዊ ወጪ ከሚያወጡ ሀገሮች በ997 ቢሊዮን ዶላር ቀዳሚ ስትሆን ቻይና 314 ቢሊዮን ዶላር ወጪ በማድረግ ትከተላለች። እንደዚሁም ደግሞ ሩሲያ 149 ቢሊዮን ዶላር በማስመዝገብ በሶስተኛ ደረጃ ተቀምጣለች። እየጨመሩ የመጡ ስጋቶችን ተከትሎ ዓለም አቀፍ የመከላከያ ወጪ እንደ ግሪጎሪያኑ አቆጣጠር በ2024 ወደ 2.7 ትሪሊዮን ማሻቀቡ ተነግሯል። የመከላከያ በጀቶቻቸውን በእጅጉ ካሳደጉ ሀገሮች መካከል በእስያ፣ በአውሮፓ፣ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሀገሮች ይገኙበታል ሲል ዓለም አቀፉ የደህንነት ጥናት ተቋም ISS አስታውቋል። በዓለም አቀፍ ደረጃ የመከላከያ ወጪ እድገት ያልታየበት ብቸኛው ክልል ከሰሃራ በታች ያለው የአፍሪካ ክፍል እንደሆነና በዚህ የነበረው የመከላከያ ወጪ እንዲያውም በ3.7 በመቶ ማሽቆልቆሉ በብዙዎች ዘንድ ግርምትን ያጫረ ጉዳይ ነው። የጠፋ መንጃ ፍቃድ ለማውጣት የሚከፈለው ክፍያ መጨመሩ ወንጀለኞች እንዲቀንሱ አድርጓል ተባለ። በትራፊክ የሚቀጡ ሹፌሮች መንጃ ፍቃድ ጠፍቶብናል እያሉ አዲስ ያወጡ እንደነበር ተገልጿል። ብዙነህ እንዳለ ዝርዝር አለው። በርካቶች የተቋሙን ስም የሚያነሱት ሰዎችን በማጉላላትና ሁሌም በጉቦ ብቻ የሚሰራበት እንደሆነ በመግለጽ ነው። የአዲስ አበባ ከተማ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን ከተሽከርካሪና አሽከርካሪ ጋር በተያያዘ ላለፉት ዓመታት በርካቶች በምሬት የሚያነሱት ተቋም እንደነበር የአዲስ ከተማ ቅርንጫፍ ስራ አስኪያጅ አሰፋ ወጌ ለአርትስ ገልጸዋል። ተቋሙ ያለፉ ዓመታት መጥፎ ስሞችን በማረም ዳግም ላይመለስበት መውጣቱንም ኃላፊው ይናገራሉ። ተቋማችን ከአንድ ዓመት ከሁለት ዓመት በፊት ጥሩ ስም አልነበረውም። በዚህ በብልሹ አሰራር በሌብነትና በመጥፎ አሰራር የሚታማ መስሪያ ቤት ነበር። ይሄ መስሪያ ቤት ግን ይሄ አሰራር ግን አሁን ታሪክ ሆኖ ቀርቷል። ዋነኛ በመሆኑ ሪፎርም ካደረግን በኋላ እያንዳንዱ ለአገልግሎት እንቅፋት የሆኑትን ለይቶ የመልካም አስተዳደር ችግር የሆኑትን ለይቶ ሴክተር መስሪያ ባለስልጣን መስሪያ ቤቱ ለይቶ አስቀምጧል። ለይቶ ባስቀመጠው መልክ ደግሞ የመልካም አስተዳደር ችግር የሆኑትን ለይቶ ሙሉ በሙሉ የመፍታት ስራ ሰርቷል ማለት ነው። እኛም ብሎ ቅድመ ሁኔታ አሟልቶ የሚመጡ ባለጉዳዮቻችን በፍጹም ከደቂቃ በላይ እዚህ ወረፋ ይዞ ወረፋ ደርሷቸው ከደቂቃ በላይ መቀመጥ እንደሌለባቸው ፈጣን ቀልጣፋና ተደራሽነትን ያረጋገጠ እንደውም በህዝቡ ዘንድ ታማኝነትን ያተረፈ አገልግሎትን ነው እየሰጠን ያለው። ስለዚህ በአሽከርካሪም የስራ ዘርፍ በተሽከርካሪም የስራ ዘርፍ የምንሰጠው ሁሉም ዲጂታል በሆነ አገልግሎት ስለምንሰጥ ዲጂታል መጠቀማችን ደግሞ ለአገልግሎት አሰጣጣችን ቀልጣፋና ፈጣን አድርጎ ስለረዳን በፍጹም ካሁን በፊት የነበረው በዚህ ሰዓት ከአንድ ዓመት በኋላ በፍጹም የለም። እሱ ታሪክ ሆኖ ቀርቷል። በርካታ አገልግሎቶችን የሚሰጠው ተቋሙ ከተሽከርካሪ ጋር በተያያዘ በአግባቡ የማይሰሩ በቂ መሳሪያ ሳይኖራቸው ወደ ስራ የገቡና ትክክለኛ ምርመራ ሳያደርጉ ፍቃድ በሚሰጡ በተለይም የተሽከርካሪ ደህንነትን የሚመረምሩ ድርጅቶች ላይ እርምጃ መውሰዱንም ገልጸዋል። ባለስልጣን መስሪያ ቤታችን በአዋጅ በተሰጠው መሰረት የስራ ዘርፉን በእነዚህ አሁን በተሽከርካሪ ቴክኒክ ምርመራ አካባቢ በቦሎ ምርመራ አካባቢ ለድርጅቶች ለሌላ ግለሰቦች አውትሶርስ አድርጎ በውክልና ሰጥቷል።
እነዚህ በውክልና የሰጣቸውን ተቋማት ቁጥጥርና ክትትል ያደርጋል። በላይ በተሰጣቸው ኃላፊነትና አግባብ ስራ ያልሰሩ ተቋማት ላይ ወደ 24 የሚሆኑ ተቋማት ላይ እርምጃ ወስደዋል። በትክክል በማይሰሩ ፈትሾ በቂ ግብዓት ያሌላቸው በቂ መሳሪያ የሌላቸው የአሽከርካሪ ማሰልጠኛዎችም የተሽከርካሪ ምርመራ ተቋማት ላይ እርምጃ ወስደዋል። እኛ የምናደርገው የነሱን ቁጥጥርና ክትትል ነው። ከመንጃ ፍቃድ ጋር ተያይዞ የመንጃ ፍቃድ የጠፋባቸው ሰዎች አዲስ ለማውጣት የሚከፍሉት ክፍያ ከፍ ማለት በበርካቶች ቅሬታ እንደሚቀርብበት በማንሳት ይህ ለምን ሆነ ሲል አርትስ ቴሌቪዥን የጠየቀ ሲሆን ኃላፊው በሰጡት ምላሽ ሰዎች ከፍ ያለ የትራፊክ ቅጣት ሲጣልባቸው መንጃ ፍቃዱ ጠፍቶብናል እያሉ በቅናሽ ዋጋ አዲስ መንጃ ፍቃድ እየወሰዱ መሆኑ ስለተደረሰበት ይህንን ለማስቀረት እንደሆነም ይገልጻሉ። አሽከርካሪዎች በዚህ በከተማችን የሚያሽከርክሩ አሽከርካሪዎች ወይም ከዚህ ውጪ የሚያሽከርክሩ አሽከርካሪዎች ማንጃ ፍቃዳቸውን ተከሶ ፖሊስ ጋር ያስይዙና መንገድ ትራንስፖርት ጋር ያስይዙና ወጣም ብሎ ደግሞ ክልል በሸገር ዞን ያሉትን በሸገር ከተማ አስተዳደር ያሉትን እዛ ያስይዙና ቅጣቱ ከባድ ስለሆነ 2000 ብር ላለመክፈል 3000 ብር ላለመክፈል 4000 ብር ላለመክፈል ይመጡና እኛ ጋር ማንጃ ፍቃድ ጠፍቶብናል ብሎ ከፖሊስ ማረጃ አምጥቶ በ600 ብር ያወጣሉ። ይሄ አንደኛው ችግር ነበር። ከዛ ከከተማ ያለው ትራፊክ ፖሊስ ማንጃ ፍቃዱን በፒስታል ይዞልን ይመጣል። ይሄ ማንጃ ፍቃድ ከዚህ ነው የወጣው 1 ዓመት ሆነዋል 3 ዓመት ሆነዋል። ስለዚህ እነዚህ አሽከርካሪዎች ማንጃ ፍቃዳቸውን አልወሰዱም፣ በእናንተ በኩል ተፈልጎ እርምጃ ይወሰድባቸው። ስናጣራ አብዛኛው ጠፍቶብኛል ብሎ የወሰደው። ከዚህ በኋላ ጠፋብኝ ብሎ የሚመጣ ውስን ሰው ነው። ይሄ እርምጃ ከተወሰደ በኋላ ይመጡና ይጠይቃሉ። ከናዛ አይ ማንጃ ፍቃድ ጥዬ ነው ማንጃ ፍቃድ እኮ የጠፋ ማንጃ ፍቃድ ጨምሯል አሉ። ስንት ሆነዋል? 5000 ሆነዋል። ከዛ ዝም ብሎ እሺ ቤት ፈልጌ እመጣለሁ ይልና ውልቅ ብሎ ይሄዳል። ከዛ ከፖሊስም አይመጣልንም። አሁን ፖሊስም የጠፋ ማንጃ ፍቃድ ይዞ አይመጣም። እነሱም ደግሞ እዛ ወደኛ አይመጡም። ሄዶ ካሳሱበት ቦታ ተቀጥቶ ማንጃ ፈቃዳቸውን ይወስዳሉ። በስፍራው ያገኘናቸው ተገልጋዮች ተቋሙ ያመጣውን ለውጥ እንዲህ ይገልጹታል። በተለየኛ ተሽከርካሪ ያለው ፋይሉ እዚህ ስለነበረ በየአመቱ ያው ቦሎ ለማደስም ለአንዳንድ ጉዳዮች እመላለሳለሁ። ከባለፈው ጊዜ የበለጠ ደግሞ አሁን አረክቼበታለሁ። እውነቴን ነው። ወደ ዘመናዊነት እየሄደና ጥሩ መስተንግዶ እያገኘው ነው። ሰራተኞቹንም በዚህ አጋጣሚ ላመሰግን እወዳለሁ። እንግዲህ ከመጣው እዚህ ከደረስኩ እኔ እንጂ 10 ደቂቃ ነው የሞላኝ። ያው አሁን ጨርሼ መውጣቴ ነው። በእውነት ለመናገር ከበፊቱ እጅግ በጣም ለውጣለሁ። እኔ ሰዓቱ ይሁን አላቅም ብቻ በ10 ደቂቃ ውስጥ ጨርሼ እየወጣሁ ነው። ከአዲስ አበባ ከተማ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የአዲስ ከተማ ቅርንጫፍ ስራ አስኪያጅ አሰፋ ወጊ ጋር የተደረገውን ሙሉ ቃለ መጠይቅ ከዜና በኋላ በአርትስ ቢዝነስ ካፌ ፕሮግራማችን እንድትከታተሉት ጋበዝናችሁ። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል ገለጸ። ከቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አሁን ደግሞ ከአገር ውስጥና ከባህር ማዶ የመራረጥንላችሁን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። ዮናስ ግርማ እንደሚከተል ያቀርባቸዋል። ስፖርታዊ መረጃዎቻችንን ከሀገር ውስጥ ስንጀምር 28ኛ ሳምንቱ ላይ በደረሰው የኢትዮጵያ ፕሪሚየር ሊግ ቀሪ ጨዋታዎች እየተደረጉ ሲሆን ቀን 7 ሰዓት ላይ በተደረገው ጨዋታ ሐዋሳ ከተማ በታፈሰ ሰለሞን ጎል በመታገዝ ድሬዳዋ ከተማን 1-0 በማሸነፍ ከወራጅ ቀጠናው መውጣት ችሏል። በሌላ ጨዋታ ቀን 10 ሰዓት ላይ ከፍተኛ የሆነ ፉክክር ባስመለከተን ጨዋታ ሲዳማ ቡናና መቻል 2-2 በሆነ ውጤት አቻ ተለያይተዋል። በሌላ በኩል ለ8 ጊዜያት ያህል የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን የሆኑት የኢትዮጵያ ንግድ ባንኮች 2 በጎ ተግባራትን በሐዋሳ አከናውነዋል። በኢትዮጵያ ሴቶች ፕሪሚየር ሊግ ላይ የነገሱትና ለ8 ጊዜያት ያህል የሊጉን ሻምፒዮንነት ክብር ያሳኩት የኢትዮጵያ ንግድ ባንክ ሴቶች በአሰልጣኝ ብርሃኑ ግዛው እየተመሩ ከ2 ቀናት በፊት የዘንድሮ ሴቶች ፕሪሚየር ሊግ ሻምፒዮን መሆናቸውን ባረጋገጡበት ማግስት የቡድኑ አሰልጣኞችና ተጫዋቾች በጋራ በመሆን በጎ ምግባር በሐዋሳ ከተማ ፈጽመዋል። በየዓመቱ በተለያዩ አካባቢዎች ተመሳሳይ በጎ ስራን በመስራት የሚታወቁት ሻምፒዮን
ሻምፒዮኖቹ ዘንድሮ በሐዋሳ ከተማ በከፍተኛ ህመም ላይ የነበረን ታዳጊ ሙሉ የሕክምና ወጪውን ሸፍኖ ከማሳከም ባለፈ ለ120 አዛውንቶች በሜሪጆ የሐዋሳ ማዕከል በአካል በመገኘት ምገባ አድርገዋል። ይህም በጎ ተግባር ለሌሎች ክለቦች ትልቅ ትምህርት መሆን እንደሚገባው በብዛት እየተዘገበ ይገኛል። ከባህር ማዶ ወዳገኘናቸው መረጃዎች ስንሸጋገር የዩሮፓ ሊግ የግማሽ ፍጻሜ መልስ ጨዋታዎች ትላንት ሲደረጉ ሁለቱ የእንግሊዝ ክለቦች በሰፊ ድምር ውጤት በማሸነፍ ወደ ፍጻሜ ማለፋቸውን አረጋግጠዋል። ማንቸስተር ዩናይትድ በሜዳው ኦልትራፎርድ አትሌቲኮ ቢልባውን ሲገጥም 4-1 በሆነ ውጤት ማሸነፍ ችሏል። በጨዋታውም ለረጅም ጊዜ በጉዳት ምክንያት የቀድሞ ብቃቱን ለመመለስ ሲቸገር የነበረው ማውሰን ማውንት ተቀይሮ በመግባት ሁለት ድንቅ ጎሎችን አስቆጥሯል። ቀሪ የዩናይትድ ግቦችን ካሲሚሮ እና ሆይሉንድ አስቆጥረዋል። በዚህም ማንቸስተር ዩናይትድ በድምር ውጤት 7-1 በሆነ ሰፊ ውጤት በማሸነፍ ወደ ፍጻሜ ማለፉን አረጋግጧል። በሌላ የግማሽ ፍጻሜ መልስ ጨዋታ ቶተናም ቦዶ ግሊምትን በሶላንኬና ፔድሮ ፖሮ ሁለት ግቦች 2-0 በሆነ ውጤት ማሸነፍ ችሏል። ቶተናም በድምሩ ጨዋታውን 5-1 በማሸነፍ ለፍጻሜ ማለፉን አረጋግጧል። የፍጻሜ ጨዋታው ከ13 ቀናት በኋላ በማንቸስተር ዩናይትድ እና ቶተናም መካከል በስፔን ሳንማሜስ ስታዲየም የሚደረግ ይሆናል። በተመሳሳይ በአውሮፓ ኮንፈረንስ ሊግ የእንግሊዙ ክለብ ቼልሲ በድምሩ 5-1 በማሸነፍ ወደ ፍጻሜ ማለፉን አረጋግጧል። ሰማያዎቹ በፍጻሜው የስፔኑን ክለብ ሪያል ቤትስን የሚገጥሙ ይሆናል። በመጨረሻም በዘንድሮ ዓመት ከፈረንሳዩ ኃያል ክለብ ጋር አስደናቂ ዓመት እያሳለፈ የሚገኘው ፈረንሳዊ የፊት መስመር ተጫዋች ኦስማን ዴምቤሌ ዘንድሮ ለባላንዶር ከፍተኛ ግምት ከተሰጣቸው ተጫዋቾች መካከል በቀዳሚነት መቀመጡን ኦፕታ አስነብቧል። ቁጥራዊ መረጃዎች ላይ በመደገፍ ግምቶችን የሚሰጠው ኦፕታ የዘንድሮን ባላንዶር ቀዳሚ ግምት ለፈረንሳዊ ተጫዋች ሰጥቷል። በዘንድሮ የውድድር ዓመት የሊግ 1 ኮከብ ጎል አስቆጣሪነትን እየመራ የሚገኘው ኦስማን ዴምቤሌ ከክለቡ የፈረንሳይ ሊግ አሸናፊ መሆኑን ካረጋገጠ በኋላ በታሪካቸው ለመጀመሪያ ጊዜ የአውሮፓ ሻምፒየንስ ሊግ ዋንጫን ለመውሰድ ከኢንተር ሚላን ጋር በሙኒክ የሚፋለም ይሆናል። የቀድሞ የቦሩሲያ ዶርትመንድ እና ባርሴሎና ኮከብ በጉዳት ምክንያት እየተሰቃየ ቢቆይም በዚህ ዓመት ባደረጋቸው 45 ጨዋታዎች 33 ጎል እና 10 አሲስት በማድረግ 43 የግብ ተሳትፎ በማድረግ በሀገሩ ክለብ አስደናቂ ዓመትን እያሳለፈ ይገኛል። ኢትዮ ቴሌኮም ዘመን ገበያ የተሰኘ ሀገር አቀፍ ዲጂታል የግብይት ስርዓት ይፋ አደረገ። ኩባንያው ደህንነቱ የተጠበቀና የተማከለ ዲጂታል ግብይት ተግባራዊ ለማድረግ የተለያዩ ስራዎችን ሲያከናውን መቆየቱን ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። ዘመን ገበያ በሀገር ውስጥ ምርት መስፋፋት የራሱ አስተዋጽኦ አለው የተባለ ሲሆን የኢትዮጵያ አርሶ አደሮች፣ የዕደ ጥበብ ባለሙያዎችና አምራቾች ምርቶቻቸውን በመላ ሀገሪቱ እንዲሁም በዓለም አቀፍ ደረጃ እንዲያሳዩና እንዲሸጡ የሚያስችል ፕላትፎርም ነው ተብሏል። አዲሱ ዲጂታል የግብይት ስርዓት ከአነስተኛ ጀምሮ እስከ ትላልቅ የንግድ ድርጅቶች በማገናኘት የገበያ ተደራሽነትን በማስፋት የኢኮኖሚ እንቅስቃሴ እንዲጨምር፣ የስራ ዕድል እንዲፈጠርና አጠቃላይ የሀገር ውስጥ ምርት እንዲያድግ አስተዋጽኦ ያደርጋልም ተብሏል። ዘገባው የሷሊ መሐመድ ነው። ሳፋሪኮም ኢትዮጵያ ገቢው ባለፈው ዓመት ከነበረበት 2.7 ቢሊዮን ብር ወደ 7.2 ቢሊዮን ብር ማደጉን አስታወቀ። ተቋሙ በፈረንጆቹ ማርች 31 ቀን 2025 በተጠናቀቀው የበጀት ዓመት የተመዘገበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ከተመዘገበው 2.7 ቢሊዮን ብር የ270 በመቶ እድገት በማስመዝገብ 7.2 ቢሊዮን ብር መድረሱን አስታውቋል። ይህም ሊሆን የቻለው አገልግሎት ተደራሽነትን በመጨመር በመላው ሀገሪቱ ቀጣይነት ያለው የመሰረተ ልማት ማስፋፊያዎችን በማድረግ በማህበረሰብ ነክ ጉዳዮች ላይ ከህዝብ ጋር የሚያቀራርቡ ስራዎችን በመስራትና የማክሮ ኢኮኖሚ ማሻሻያዎች የአጭር ጊዜ ተጽዕኖን በመቋቋም የተገኘ ውጤት ነው ተብሏል። የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊን ቫልሄልፑት ባለፉት 12 ወራት በጠንካራ ኢንቨስትመንትና ስልታዊ አመራር የደንበኞቻቸውን ብዛት ማሳደጋቸውን ገልጸው የሚመሩት ተቋም የኢትዮጵያን ዲጂታል ትራንስፎርሜሽን በቴሌኮሙኒኬሽንና በዲጂታል ክፍያ አገልግሎት ለማገዝ የበኩሉን ሚና እየተጫወተ እንደሚገኝ ተናግረዋል። በበጀት ዓመቱ መዝጊያ የተመዘገበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ270 በመቶ እድገት በማስመዝገብ 7.2 ቢሊዮን ብር መድረሱንም ሳፋሪኮም ኢትዮጵያ አክሎ አስታውቋል። አራተኛው የኪ ሃውሲንግ የቤት እድለኞች መለያ መርሃ ግብር ተካሄደ።
ከሶስቱም ዙር የተውጣጡ ሰዎች እንደተካተቱበት በተገለጸው የዕጣ ማውጣት ስነ ስርዓት ላይ የ174 ቤቶች እድለኞች ተለይተው መታወቃቸው ተገልጿል። በኪ ሃውሲንግ ፋይናንስ ሶሉሽን ኢኮኖሚስ ኦፍ ስኬል ላይ የተመሰረተው ሞዴል ቀርጾ አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች የቤት ባለቤት እያደረገ እንደሚገኝ አስታውቋል። ድርጅቱ ወደ ገበያው በተቀላቀለ 1 ዓመት ከ6 ወር ጊዜ ውስጥ በመቶዎች የሚቆጠሩ ሰዎችን በአዲስ አበባ 6 ሳይቶችና በባህር ዳር ከተማ የቤት ባለቤት ማድረጉንም ገልጿል። በአሁኑ ሰዓትም 20 ሺህ የሚደርሱ አባላት እንዳለው ገልጾ ኪ መንደር የተሰኘ የመኖሪያ መንደር ለመገንባት በዝግጅት ላይ እንደሚገኝም ይፋ አድርጓል። ዘገባው የሷሊ መሐመድ ነው። ክቡራን ተመልካቾቻችን አሁን ደግሞ ሰዓቱ በየሳምንቱ ወደ እናንተ የሚደርሰው የአርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደመና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። በርከት ያሉ ነጠላ ዜማዎችን በመስራት ተወዳጅነትን ያተረፈችው ድምፃዊት ዘቢባ ግርማ የመጀመሪያ ሙዚቃ አልበሟን ለቀቀች። እንደምንም የተሰኘ ርዕስ የተሰጠው የድምፃዊት ዘቢባ ግርማ የሙዚቃ አልበም ዛሬ ግንቦት 1 2017 ዓ.ም በዓለም አቀፍ የሙዚቃ መተግበሪያዎች በኩል ለአድማጮች ቀርበዋል። ስለ ምስጋና፣ ስለ ፍቅር፣ ስለ ተለያዩ ማህበራዊ ጉዳዮች የሚዳስሰው እንደምንም አልበም 13 የሙዚቃ ስራዎችን በውስጡ ይዟል። በተጨማሪም 3 የሙዚቃ ቪዲዮዎችም ተሰርቶለታል። በአልበሙ ላይ በርከት ያሉ አንጋፋና ወጣት የሙዚቃ ባለሙያዎችም እንደተሳተፉበት ተነግሯል። በነጻ ሐሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ በሚል መሪ ሐሳቡ የሚታወቀው ጦቢያ የሐሳብና የኪነ ጥበብ ዝግጅት በ9 የአውሮፓ ሀገራት ትርኢቱን ሊያቀርብ እንደሆነ ተሰምቷል። ይህም የአውሮፓ ጉዞ ጦቢያ ከሆፕ ኢንተርናሽናል ጋር በመተባበር ያዘጋጁት ነው ተብሏል። ከወርሃ ሰኔ እስከ ነሐሴ ለ2 ወራት ገደማ የሚካሄደው ዝግጅቱ የኢትዮጵያውያንን ባህል ለማስተዋወቅ ታስቦ የተዘጋጀ እንደሆነም ተገልጿል። ጦቢያ በዚህ ጉዞ በ9 የአውሮፓ ሀገራትና በ16 የአውሮፓ ትልልቅ ከተሞች ዝግጅቱን ያቀርባል ተብሏል። ስለዚህም ጉዞ የማስተዋወቂያ መድረክ ከሰሞኑ በአሊያንስ ኢትዮ ፍራንሲስ ውስጥ ተካሂዷል። በማስተዋወቂያ መድረኩ ላይ አንጋፋና ወጣት ከያንያን ጥበባዊ ስራዎቻቸውን አቅርበዋል። አንጋፋው ድምፃዊ ዳዊት መለሰና ድምፃዊ ሚካኤል በላይነህ በጥምረት የሙዚቃ ኮንሰርታቸውን ሊያቀርቡ ነው። ሁለቱ ድምፃውያን የተጣመሩበት ኮንሰርት ሽክ የሚል ስያሜ የተሰጠው ሲሆን ነገ ግንቦት 2 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በሚሊኒየም አዳራሽ ውስጥ ይካሄዳል ተብሏል። አዳዲስ ሙዚቃዎችን ለአድማጮች ካደረሰ ቆየት ያለው ድምፃዊ ዳዊት መለሰ የሙዚቃ አልበሙን ለአድማጮች ካደረሰ ድፍን 22 ዓመታት ተቆጥረዋል። በሌላ በኩል በኮንሰርቱ በተጣማሪነት የሙዚቃ ስራዎቹን የሚያቀርበው ድምፃዊ ሚካኤል በላይነህ አንድ ቃል የተሰኘ አልበሙን ባሳለፍነው ዓመት ለአድማጮች ማድረሱ ይታወሳል። ዳዊት መለሰና ሚካኤል በላይነህ በሽክ ኮንሰርት በአንድ መድረክ ላይ ዝግጅታቸውን ሲያቀርቡ ይህ የመጀመሪያቸው እንደሆነም ተገልጿል። የደራሲ አድሃኖም ምትኩ ሁለተኛ መጽሐፍ ለንባብ ሊበቃ ነው። በመኖር በኩል የተሰኘ ርዕስ የተሰጠው መጽሐፉ የፊታችን ሰኞ ግንቦት 4 2017 ዓ.ም ከምሽቱ 11 ሰዓት ከ30 ጀምሮ በኢትዮጵያ ብሔራዊ ቲያትር ቤት ተመርቆ ለንባብ ይበቃል ተብሏል። በመኖር በኩል መጽሐፍ 17 አጫጭርና የተያያዙ ታሪኮች ያሉበት የልብ ወለድ መጽሐፍ እንደሆነም ተነግሯል። መጽሐፉ ከመፍረድ ማን ያድነናል በሚል ዋና ሐሳብ ላይ ተመስርቶ በሰዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ የሚፈጠሩ አጋጣሚዎችን በተለየ መንገድ የሚያቀርብ እንደሆነም ተገልጿል። ደራሲ አድሃኖም ምትኩ የበኩር ስራ የሆነውን አው እሱ ጋር ያመኛል የተሰኘ አጫጭር ታሪኮች ስብስብ መጽሐፉን በግንቦት ወር 2015 ዓ.ም ለአንባቢያን ያደረሰ ሲሆን መጽሐፉ ተወዳጅነትን በማትረፍ በአጭር ጊዜ ውስጥ 5ኛ እትም ደርሶ ከ18000 ኮፒ በላይ መሸጥ እንደተቻለም ደራሲው ለአርትስ ስፔሻል ተናግረዋል። የድምፃዊ አስቻለው ፈጠነ አርዲ የሙዚቃ ቪዲዮ በቅርቡ ለተመልካቾች ሊደርስ ነው። ከአንድ ዓመት በፊት አስቻለ በሚል ርዕስ ለተመልካች በቀረበው የሙዚቃ አልበም ውስጥ የተካተተው እመት ሸዋ የተሰኘው የሙዚቃ ቪዲዮ ተሰርቶለታል። በሙዚቃ ቪዲዮ ላይም በርካታ ሰዎች የተሳተፉበት እንደሆነም ተነግሯል። ድምፃዊ አስቻለው ፈጠነ ከዚህ ቀደም ከሰራቸው የሙዚቃ ቪዲዮዎች በላይ እመት ሸዋ የሙዚቃ ቪዲዮ ከፍተኛ ወጪ የወጣበት እንደሆነ አርቲስቱ ለአርትስ ቴሌቪዥን ተናግሯል። በሀገራችን የሙዚቃ ዘርፍ ውስጥ ከቅርብ ጊዜ ወዲህ ከፍተኛ ተቀባይነት እያገኙ ከመጡ ድምፃውያን መካከል አንዱ የሆነው ድምፃዊ አስቻለው ፈጠነ አርዲ በሚቀጥለው ሳምንት ግንቦት 7 2017 ዓ.ም የመጀመሪያ ሙዚቃ ኮንሰርቱን በእስራኤል ሀገር እንደሚያቀርብ አስታውቋል። ይህ ኮንሰርቱም በሀገር ውስጥም ሆነ ከሀገር ውጭ የተደረገ የመጀመሪያ ኮንሰርቱ እንደሆነ ተነግሯል። በእስራኤል ቴል አቪቭም የዛሬ ሳምንት ሐሙስ አመሻሹን እንደሚካሄድም ተነግሯል። ለአርትስ ስፔሻልም በሀገረ እስራኤል የሙዚቃ ዝግጅት
ጥያቄን አቀርባለሁ ሲል ድምፃዊው ተናግሯል። ድምፃዊው ከ3 ወራት በፊት ያወጣው አሞራው ካሞራው የተሰኘውና በጀግናው አሞራው ውብነህ ታሪክ ላይ ተመስርቶ የሰራው ነጠላ ዜማው በዩቲዩብ ከ10 ሚሊዮን በላይ ተመልካቾች እንዳስገኘለት ይታወሳል። የተሸመኑት ውስጣዎች የስዕል አውደሪ ነገ ለስዕል አፍቃሪያን እይታ ይበቃል። በወጣቱ ሰዓሊ ብርሃኑ ማናዬ የተዘጋጁ ስዕሎች የሚቀርቡበትና የተሸመኑት ውስጣዎች የስዕል አውደሪ ነገ ቅዳሜ ግንቦት 2 2017 ዓ.ም በኢትዮጵያ ፖስታ ዋና መስሪያ ቤት ውስጥ በሚገኘው ዘስፔስ ኢትዮጵያ የስዕል ማሳያ ውስጥ ለእይታ ይበቃል ተብሏል። በዳግማዊ አበበ አጋፋሪነት የተዘጋጀው ይህ አውደሪ የተለያዩ የስዕል አቀራረቦችን እንዲሁም በተለያዩ የአሳሳል ዘይቤ የተሰሩ የስዕል አይነቶችን ያካተተ እንደሆነም ተገልጿል። ነገ የሚከፈተው አውደሪው እስከ ሰኔ 18 2017 ዓ.ም በእይታ ላይ ይቆያል ተብሏል። ኮሜዲያን እሸቱ መለሰ በለንደን ዝግጅቱን ሊያቀርብ ነው። ኮሜዲያኑ ለመጀመሪያ ጊዜ ኮሜዲ ስራውን ነገ ግንቦት 2 2017 ዓ.ም በእንግሊዝ መዲና ለንደን ውስጥ በሚገኘው ግሬስ ፖይንት ውስጥ ያቀርባል ተብሏል። ክብራትና ክብራን ተመልካቾቻችን ከአርቲስት ቴሌቪዥን የሳምንቱ የአርቲስት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርቲስት ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።